ከ12 ሚሊዮን ብር በላይ የሚገመቱ ወደ ሀገር ውስጥ እንዳይገቡ የተከለከሉ የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። ምክትል ሳጅን ፍጹም በቀለ ያቀርበዋል። የወንጀሉ ድርጊት የተፈጸመው በኩልፊ ቀራኒዮ ክፍለ ከተማ ወረዳ 7 ቤተል ተብሎ በሚጠራው አካባቢ ነው። በክፍለ ከተማው ፖሊስ መምሪያ የጉዳዩ መርማሪ ዋና ሳጅን ታረቀኝ ኪዳኔ እንደገለጹት ከህብረተሰቡ የደረሰውን ጥቆማ መሰረት በማድረግ ህጋዊ የፍርድ ቤት መበርበሪያ ትዕዛዝ በማውጣት በተጠርጣሪው መኖሪያ ቤት ውስጥ በተደረገ ፍተሻ የተለያዩ በኮንትሮባንድ መልክ ያከማቻቸውን ሺሻ፣ ሲጋራና መድኃኒት መያዛቸውን ተናግረዋል። ቤቱን በህጋዊ መንገድ በርብረን የተለያዩ አይነት ያላቸው ኮንትሮባንድ እቃዎችም የሺሻ እቃዎች መዋሰል የተለያዩ አይነት ያላቸው ሲጋራዎች 2 ሙሉ ካርቶን የወባ መድኃኒት ይሄ የተያዙትን እቃዎችን ወደ ቃሊቲ ጉምሩክ ቅርንጫፍ ጽሕፈት ቤት የማስገባት ስራ ሰርተናል። ቀረጥና ታክስ እንዲሰሩልን በጠየቅነው መሰረት ቀረጥና ታክስ ሰርቶ በላኩልን ደብዳቤ መሰረት ወደ 12 ሚሊዮን 683 ሺህ በላይ የሚገመት ንብረት ነው የተያዘው ከመኖሪያ ቤት። ኮንትሮባንድ እቃዎች መቼም ኮንትሮባንድ ተብሎ የሚሰየሙ እቃዎች በህገወጥ መንገድ የሚገቡ እቃዎች ናቸው። ይህም ማለት ደግሞ በህጋዊ ነጋዴዎች ላይ ጫና የሚፈጥር ነው። ገባ የተባለ ኮንትሮባንድ እቃዎች ወደ ሀገሪቱ ውስጥ እንዳይገባ ሙሉ በሙሉ የተከለከለ እቃዎች ናቸው። የምርመራ ደረጃው በምርመራ ሂደት ላይ ነው ያለው። የተያዙት ኮንትሮባንዶችንም ወደ ቃሊቲ ጉምሩክ የማስገባት ስራ ሰርተን በምርመራ ሂደት ላይ ይገኛል። የምርመራ ስራው የተመለከተ በህገወጥ መንገድ ወደ ሀገር ውስጥ የሚገቡ አደንዛዥ እጽ አምራች የሆነውን ወጣት ባላስፈላጊ ሱስ እንዲጠመድ ከማድረግ ባሻገር በጤና ላይ ጉዳት እንደሚያደርስ ዋና ሳጅን ታረቀኝ ኪዳኔ ባስተላለፉት መልእክት አሳስበዋል። ቻርጅ ላይ የተደረገውን የባልደረባውን ሞባይል ስልክ ሰርቆ የተሰወረው የጥበቃ ሰራተኛ በቁጥጥር ስር ውሎ በእስራት ተቀጣ። ዘገባው የዋና ሳጅን ጤናው ፈጠነ ነው። ተከሳሽ አዱኛ ባረንጋ የስርቆት ወንጀሉን የፈጸመው በጥበቃ ሰራተኝነት ተቀጥሮ ከሚሰራበት በአዲስ ከተማ ክፍለ ከተማ ወረዳ 5 ሲሆን ልዩ ቦታው ፊላንስ ጌት ማረንጻ ውስጥ ነው። ከባድ የስርቆት ወንጀል የፈጸመው ተከሳሽ መልካምና ምቹ ሁኔታዎችን ተጠቅሞ በሌሊቱ ክፍለ ጊዜ የስርቆት ወንጀሉን ፈጽሞ ቢሰወርም የግል ተበዳይ ታሪኩ ካሚሶ ለፖሊስ ቀርቦ በማመልከታቸው ተከሳሽ በቁጥጥር ስር ውሎ በእስራት መቀጣቱን የአበበ ቢቅላ ስቴዲየም አካባቢ ፖሊስ ጣቢያ የምርመራ ማስተባበሪያ ኃላፊ ኢንስፔክተር ጸጋይ ታምራት ገልጸዋል። ስልክ ነው ሰርቆ ከተሰወረ በኋላ የግል ተበዳይ ቀርቦ በጣቢያችን አመልክቶ እንዲሁም የምርመራ መዝገቡን ስናጣራ ቆይተን ተጠርጣሪው አራዳ ክፍለ ከተማ ሌላ ኤጀንሲ ላይ ቀይሮ ሌላ ኤጀንሲ ላይ ተቀጥሮ ባድራሻው ጥቆማ ደርሶን ከያዝን በኋላ ተከሳሽን ስንይዘው ከነ ኤግዚቢቱ ነው ያዝነው። ከዛ ምርመራ መዝገቡን አጠናቀን የፌዴራል ጠቅላይ አቃቢ ከላክን በኋላ የአዲስ ከተማ ክፍለ ከተማ የፌዴራል መጀመሪያ ደረጃ ፍርድ ቤት ተከሳሽን በአጠቃላይ ያርመዋል፣ ሌላውንም ያስተምራል የሚለውን ቅጣት አሳርፏል። 6 ዓመት ከ9 ወር ጽኑ እስራት የቀጣበት ሁኔታ አለ። በተመሳሳይ የስራ መደብ አንድ ላይ እየሰሩና በቅርበት የሚተዋወቁ እንደሆነ የተናገረው የግል ተበዳይ ታሪኩ ካሚሶ ተከሳሽ በፈጸመው ወንጀል በሕግ ፊት ቀርቦ ውሳኔ ማግኘቱ ለሌሎችም መማሪያ እንደሆነ ገልጸዋል። ሌሊት 8 ሰዓት 10 ሰዓት ተነኛ ነበር። ከዛ ተራ በተራ ጠብቆ ነበርና ከዛ 10 ሰዓት 8 ሰዓት ወደ 40 ደቂቃ አካባቢ ይዘ ጠፋ። 4 ፖሊሶች አካባቢ ነው ሲቪሎች ነው ይዛ መጣ። ስልክ እጅ ላይ ነው። ስልኩ ተቀበል። እሱ አሁን 6 ዓመት እስር ቤት ነው አላት። ሌላ ንብረት እንዲጠብቅ ኃላፊነት ተጥሎበት የገዛ የባልደረባው ሞባይል ሰርቆ መሰወር አስነዋሪ ተግባር መሆኑን የተናገሩት የምርመራ ኃላፊው ኤጀንሲዎች መሰል የወንጀል ድርጊት ለመፈጸም አቅደው በጥበቃ ስራ ላይ የሚሰማሩ ግለሰቦች እንዳሉ ተገንዝበው ቅጥር ከመፈጸማቸው በፊት ተገቢውን ጥንቃቄ ሊያደርጉ ይገባል ሲሉ የምርመራ ኃላፊው መልእክት አስተላልፈዋል። ምንድነው ኤጀንሲዎች ብዙ ጊዜ ኤጀንሲ ስራ ሲሰሩ ከየት መጡ እነማን ናቸው ምንድነው የሚለውን ነገር በአጠቃላይ ፕሮፋይላቸውንም ሙሉ ዝርዝር ማንነታቸውን የሚገልጽ ነገር መሙላት መቻል አለባቸው። የዋስትናውም ራሱ የተቀጠሩበትን ሁኔታ ምርመራ መዝገብ ላይ ስናይ ምንም የተቀጠረበትን ፎርም መንገደኛ ነው ዋስ የሆነው። ስለዚህ እነዛ ላይ ገንዘብ ለማግኘት ብቻ ሳይሆን እንደኛ ተቋም ነው የሚጠብቁት። የፍትሐብሔርም ኃላፊነት አለ፣ የተጠያቂነት አለ፣ በወንጀልም ተጠያቂነት አለ። የፍትሐብሔር ኃላፊነቱን የግድ ኤጀንሲው በጠፋው ንብረት ይጠይቃል።